በጣም ይገርማል። ምኑ ነው የሚገርመው? ያንተና የሮዚ ፍቅር ነው እንዴ? ቆይ የኔና የሮዚ ፍቅር ምኑ ነው የሚገርመው? አይደለም አንተ ፍቅረኛው ያቅርና እኔ እንኳን ያንተ ጓደኛው ነኝ። የሰውየው ማንነት ከሮዚ ለመስማት በጣም ጓጉቻለሁ። ማለቴ በሌላ መንገድ እኮ አይደለም። እኔ አንተም በሆን የምወዳት ልጅ የቅርብ ጓደኛ ሎርድ ነው ስትለኝ እንደቀልድ ሻላትም ነበር። ብዙ ጥያቄዎች ጠይቃት ነበር። አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ትንሽ ብቻ ማለት አፍቀረኝ ተቆየ ነገር አንተ ምን ልትሆን ታዲያ ለምክንያት ነው ማለት ነው። ምክንያቱም ይህን ብቻ ልትወጣ እንጂ ቀስ ብያስረዳ አይዛም። እንኳን ደስ አለህ ያሲን። በራቸው ተከፈተ። በእርግጠኝነት ራሷ ልጅ ብትወጣው ምን ያልክ? ይሄን ደግሞ ሲነገረኝ يا حبيبتي رمنا نفضل علينا شافنا القرن انت سلا لو فاتركش منهم تقل يسمت بقى زندل አሁን ካናገርናት እና ናግራት ሄደን በቃ ሻው ሂድ በቃ ናግራት ማለት ነው። አይ ቻው ልልሽ እኮ ነው። ቀልበቢስ ይቅርበኝ ሮዝ። ማርፈድህን እኮ ለምጃለሁ። እኔ እኮ የምትገርመኝ ሁሌ በጊዜ እመጣለሁ እያልክ የምትፎክረው ነገር ነው። እሺ ቅርታ። ምን ነው ሉሊ? ያናደደህ ነገር አለ? ትንሽ። ምንድነው? ወደ አንቺ ስመጣ ሩትን መንገድ ላይ አግኝቻት ነበር እና ላንቺ የገዛሁትን አበባ ወደደችውና ወሰደችው እና ወደ ሱቅ ተመልሼ ልገዛ ስሞክርም አንድ ጦለጋ አበባ ብቻ ነው ያለው። እስቲ አምጣው። ችግር የለውም። ደግሞ በጣም ነው የሚያምሩት። ወደድሽው? በጣም ነው የወደድኩት። ቅድም የገዛሁልሽን ብታዪው ደግሞ በጣም ነበር የምትወጃት። በነገራችን ላይ ሉሊ እኔ እኮ ጽጌረዳ አበባ አልወድም። ሽታው ያስጠላኛል። የምርሽ ነው? አዎ። አስተውለው ታውቃለህ ግን ሉሊ? በጣም ብዙ ባልና ሚስቶች ከውጭ ሆነ ስታያቸው ከልጆቻቸው ጋር በጣም ደስተኛ ናቸው። አንድ አይነት ልብስ ይለብሳሉ፣ ፎቶ ይነሳሉ፣ ይደሰታሉ። ግን ደግሞ ቀረብ ብለህ ስታያቸው ልክ እኔ እንደምጠራው ጽጌረዳ አበባ ጠረን እዚህ ግባ የማይባል ኑሮ ይኖራሉ። ልክ ነሽ። ብዙ ሰዎች ለታይታ መኖር መርጠዋል። ለዛም ነው የሚበሉት ሳይኖራቸው የሚለብሱትን የሚያስቀድሙት። እሱን እኮ ነው የምልህ። አንዳንዴማ ለሰው የሚታየውን ሳይሆን የእውነት የሚኖረውን ፍቅር ስለሰጠኝ የእውነት ፈጣሪና መስገኛ አልጨርስም። እኔ ደግሞ ሰው ሲያያት ምን አይነት እድለኛ ነው የምታስብለኝን ሴት ፈጣሪ ስለሰጠኝ በጣም አድርጌ ነው አመሰግነው። እኔ ምልግል ሉሊ ሳትዋሽ ንገረኝ፣ ቆንጆ ነኝ አይደለሽ? ከቆንጆዎች በላይ በጣም ቆንጆ ነሽ። አረ ደስ እንዲለኝ ብለህ ነው ሩቱት። እኔ ግን አይኖቼን አልወዳቸውም። ቢሆን ያነሱ ይመስለኛል። እኔ ደግሞ በጣም ነው የምወዳቸው። ትላልቅ ሰዎች ሲያዩአቸው ወደኔ የሚያባቡ፣ ህፃናት ሲያዩአቸው ለቅሶን የሚያስተው፣ እንደኔ አይነቱን አፍቃሪ ደግሞ ሲያዩአቸው በዛው ጥልቅ አድርገው የሚያስቀሩ ስለሆነ በጣም ነው የምወዳቸው።
እንዴት ነሽ? እግዚአብሔር ይመስገን። አንቺ ግን አለሽ? ምን እጠፋለሁ? አንተ ግን ቆይ ሰው ሲጠፋ ቢያንስ አይፈለግም? አንቺ ነሽ እንጂ የጠፋሽው። ያው ምን ላድርግ ብለህ ነው? ያው ኑሮ ደፋ ቀና ማለቱ ምናምን አለ አይደል? እሱ እኮ ግን ቢሆንም እኮ ብቅ ተብሎ ይጠየቃል። ይሄው ፈልጋችሁ ስመጣማ እኮ ይሄው ዘግታችሁ እየወጣችሁ ነው። አዎ ዘግተናል። ምን ነው በሰላም ነው የፈለግሽ? አዎ በሰላም ነው። ሉሌን ፈልጌ ነበርኩ የመጣሁት። ድሮስ ቆይ ግን አንቺ ለኛ ተጨንቀሽ እናንተን ሰላም ልላችሁ ነው የመጣሁት ብትይ ምን አለበት? እሱማ መች ይቀራል። ግን ደግሞ ሉሌን ፈልጌ መጣሁ እንጂ እናንተን ሰላም ሳልል እሄዳለሁ እንዴ? ይሆንልሽ። እሺ አሁን ዘጋንኛም። ቅድም ሉሌም የሆነች ስራ አለብኝ ብሎ ወጣ። እሺ ምን ይሻላል? ለምን አትደውይለትም? ከምደውልለት እኮ በአካል አግኝቼ ባወራው ይሻላል ብዬ ነው። በቃ የትም አይሄድም። ነገ የምትመጪ ከሆነ አሳውቂኝና የትም እንዳይሄድ አደርገዋለሁ። ኧረ እኔ በስራ ሰዓት እመጣለሁ። እሱ ጥሩ ሀሳብ። በቃ አላስቁምህ። እኔም ወደ ጉዳይ ልሂድ። ሰላሙን እንገናኛለን። በእሺ በቃ ቻው። አመሰግናለሁ በጣም። ወይ ሰብለ እዚህ ምን ታደርጊያለሽ? እዚህ ምን ታደርጊያለሽ? ምን አይነት ጥያቄ ነው ደግሞ? አንተ ልጠይቅ እንጂ እዚህ ምን ታደርጋለህ? እኔና ሉሌ እኮ ቅድም ከዛ ስመጣ ተገናኝተን ለምን አብረን አንሄድም ተባብለን እኮ ነው። አረ ዝም በይው። በገዛ ሰፈራችን ደግሞ ኬትስ ብንመጣ ማይሆን ጥያቄ እየጠየቀ ያደናግረናል እኮ። እንዴት ነሽ ሩታዬ? ይሄን አበባ ማን የሰጠሽ? ቅድም እኮ ሉሌ እየመጣን ከሰው አጥር ላይ ቀነጠሰና ለሩታ ነው ወስድላት ስለኝ አይ አይሆንም ለኔ ነው የምትሰጠኝ ብዬ ተቀብዬው እኮ ነው። ዴ አንተ ልጅ ምን ሆነሃል? አበባ ቀነጥሳለሁ እያልክ በየሰው አጥር ስትንጠለጠል ደግሞ የሆነ ነገር እንዳትሆን እንዴ። እኮ መቼ ይሰማል? አይሰማም እኮ። አረ ዝም በይው። እኔ የምልህ እና ቢቲን አገኘሃቸው እንዴ? አቢቲ አገኘኋቸው። ከዛ ስመለስ እኮ ነው ሮዝንም ያገኘኋት። አይ እንደዛ ከሆነማ ጥሩ አደረክ። እኔማ አንተ ስትሄድ ቤት ውስጥ ብቻዬን ምን አደርጋለሁ ብዬ ጓደኛዬ ጋር ሄጄ እኮ እየመጣሁ ነበር። በሉ በቃ እናንተም አብራችሁ ሂዱ። እኔም ደግሞ እናቴ ብቻዋን ስለሆነች በጊዜ ልሂድላት። እሺ እኔ ቆንጆ እናትሽን ሰላም በይልኝ። እሺ እሺ ሩታዬ በቃ ብንሄድ ይሻላል። አዎ እሺ ሮዚዬ ደህና ዋይልኝ። እሺ በሉ ቻው። እሺ ዛሬ ሰላምታ ደግሞ ተገናኝተን ማናቀስ መሰልከው እኮ። ቆይ አንድ ወንድም እህቱን ለማቀፍ ምክንያት ያስፈልጋል? አቤት አቢቲ ይሁንልሽ። እኔ አልከራከርም ካንተ ጋር። እቺ አበባ ትገባሻለች ብዬ ባላስብም ግን ቢጫ አበባ እንደምትወጂ ስለማቅ ይሄድሽ ነው። እምወደው አበባ ምንድነው ግን ዛሬ ወንድሜና ባሌ እየተመካከራችሁ ነው እንዴ አበባ የምታመጡልኝ? አይ እኔ ቢጫ አበባ እንደምትወጂ አውቄ ነው ይዤልሽ የመጣሁት። አረ እሱ ሲጀመር ቀይ አበባ ሊገዛልሽ ነበር ሄደው። እኔ ቢጫ አበባ እንደምትወጂ ስለማቅ ቢጫ አበባ ግዛላት ልለዋልኩና ደግሞ ቢደበረውስ ብዬ ለአንቺ ነው ቢጫ አበባ ይዤልሽ መጣሁ። እርግጥ አለመናገር ጥሩ ነው። እኔ በሰበቡ ሁለት አበባ አገኘው ማለት ነው። ግን አቢቲ ለሎሌ እኔ ቢጫ አበባ እንደምወድ ብትነግረው ምንድነው ችግሩ? አይ ይሄ የወንዶች ጉዳይ ነው፣ አንቺ አይገባሽም። መጀመሪያ ነግረኸኝ እንደሚገባኝ እና እንደማይገባኝ እኔ በውስጥ ነው ይሻላል። አንቺ ደግሞ ድበት ካትያ ተመለሽ ነይ በቃ ማክንባ እስቲ ዛሬ እንዲያውም ቺፕስ ትጋብዘኛለህ? አይ አንቺ ልጅም በዚህ ሁኔታ እስከቀጠልሽ ግን ወደፊት ቺፕስ መሆንሽ አይቀርም። ይሄን ነው አይደል እንደዚህ እየመጣ ስሜን እናጠፋሽ ነይ ነይ አይደል እንዲያውም ብቻ አዲ በጣም መሽቷል። በዛሬ ደግሞ ንፋስ ነው። ለምን አንገባም ቤት? ያየም ተመችቶኛል። አንተ ከፈለክ ትግባ። እህቲ ማቲሲ ከነችብኝ አይደለም አናደላ አንተ ከበረደ ግባ። እኔ እዚህ መቆየት እፈልጋለሁ። ሉሊ እህቴ የሆንሽ ነገር አለ? ፊትሽ ግን ምንም ልክ አይደለም። እስቲ መቀመጥ እውነቱን ንገረኝ ካልከኝ በጣም ፈርቻለሁ። አልገባኝም እህቴ። ምንድነው ፈሪድ? አንተን ያስፈራኝ ሉሊ በአንተን የፈራሁት አልገባኝም እህቴ።
ቆይኔ የሚያደርጌ ነው መስፈራሽ? እቺ ዝገሪዳ አያት? አዎ ሳትኮረት በፊት በጣም ነበር የምታምረው። አሁን ግን እየተወለገች ነው። ትንሽ ቆይታ ደግሞ ትደርቃለች። ጤነኛ እድገቷ ላይ ያለች አንተን ሄደህ ነካክተህ ያበላሻት። አልገባኝም እህቴ። ቆያው ከተፈሳስቡሽ ነው የምታወሪኝ? አይ ያው መቆረጥ አሳስቦኝ አይደለም። እኔ ስለ አበባ አይደለም ማወራው። እና ስለምንድን ነው? ይኸውልህ ሉሊ፣ የሴት ልጅ ህይወት እንደዚህ ስትጌሬዳ ናቸው። ዳሞኑ ሀብታም የራሳቸው የሆነ ውበትና ህይወት አላቸው። ወንድ ልጅ ገብቶ እስኪነካቸው ድረስ። አሁን ይህን መንገድ ላይ የምናስፈልግ መስማት ስላለብህ ነው። የሴት ልጅ ህይወት በአንተ ምክንያት መበላሸት የለበት። መጠንቀቅ ስላለብህ ነው ሉሊ። እኔ አንቺ ወንድም ልንገቴ፣ የፈለገ ነገር ቢሆን አንቺን የሚያስከፋሽን ነገር መቼም አላደርግ አውቃለሁ ሉሊ። ነገር ግን ምንም ቢሆን አንተ ወንድ ልጅ ነህ፣ ስሜት አለ። አንዳንድ ነገሮች ሊያሳስቱ ይችላሉ። ይህ ለምን እንደምትይ ይገባኛል እህቴ። አውቃለሁ አንተ ሳታውቅ ካልሆነ እያወቅህ የሴት ልጅን ህይወት እንደማታበላሽ። ሉሊ፣ የምቀርባቸውን ሴቶች በሙሉ እንደኔ አድርገህ እያቸው እባክህን። እሺ እህቴ፣ ጌታው ከፈቀዱልኝ ብቻዬን መሆን እፈልጋለሁ። ፈቀዱልኛል? በይሳት ብቻሽን? አዎ አልነገርኩህም ለካ። ብዙ ጊዜ እኮ እዚህ መጥቼ እቀመጣለሁ። ምንም አልሆንም። ደግሞ ትንሽ ነው የምቆየው። እሺ እሺ፣ ግን ብዙ እንዳትቆይ እሺ። ቻውስ። Don't worry if you want to. Don't worry if you want to. Yeah, boy. Shut me. For my house. እንዴ ልጅ የምትሻለ እንዴ? አሁን እናቴ መጣሁ እኮ። አይ አዛግራር ቢሄደው እባክሽ እኮ ሳረሱን ኮፍሽሉ ባይ ተው እባክሽም እዚሁ ይቀመጥ። እኔ እንደዚህ ተመችቶኛል። ወደ ልጅነት ጊዜሽ መመለስ ፈለግሽ እንዴ? እንደሱማ ቢሆን በምን እድሌ እናቴ። አንዳንዴ ግን ስመ ብዬ ሳስበው ማደጌ ራሱ ይገርመኛል። ልጅነት ማንጠላል ብለሽ ነው እንዴ እናቴ? አንቺም ወደ ልጅነት መመለስ ትፈልጊያለሽ? አዎ እፈልጋለሁ። እሺ ወደ ልጅነትሽ ተመለሽ ብትባይ ወደ የትኛው ጊዜ ነው የምትመለሽ? ተመለሽ ብባል ወደ የትኛው ጊዜ እመልሳለሁ መሰሎሽ? በአንቺ ዕድሜ በነበርኩበት መመለስ እፈልጋለሁ። ከልጅነት ጊዜሽ የጉርምስና ዕድሜሽ ይበልጥብሻል ማለት ነው። አይ እንደዛ ሳይሆን የልጅነት ጊዜ ሁሌም የማታድቢው ደስ የሚል ጊዜሽ ነው። ምንም አይነት ስህተት ብትሰሪ ስህተትሽ አይጎዳሽም። እሺ እናቴ፣ ወጣትነትስ? ወጣትነት ማለት ደግሞ ከሕይወት ጋር ፊት ለፊት የምትጋፈጭበት ሰዓትሽ ነው። አንዴ ከተሳሳትሽ ስህተትሽን የምታርሚበት እድል አይኖርሽም። ያለሽ እድል አንዴ ብቻ ነው።
ልክ ነሽ እናቴ። አሁን በቃ እንተኛ። እኔ ምርሩልኝ የሮዚ ደት እንዴት ሆነልህ? አለቀቆችም እንዲህ የሆነ መላገኘው እኮ አይልህ ለሮዚ ሲሆን የማታመጣው ምር የለም። ደግሞ እስኪ ምን አይነት ሀሳብ አመጣ? ሰብሊ እንድታበድሬ ጠይቄያት ነበር እና እሺ ብላኛለች። እንዲህ እንደዛ ከሆነ መውጣት ዘዴ ነው እና ምን ልገዛላት አሰብክ? ቆይ ግን ሰብለ ተብዬዋ ብሩን ኬት ነው የምታመጣው? አይተዋል ግን የምትለብሰው ልብስ ጉድ። አብቲ ደግሞ አንድ አይነት ነገር ነው ሁሌ የምታወራው። ማን ነው አንድ አይነት ሁሌ የሚወራው? ሴት ልጅ እኮ ናት። በዛ ላይ ወጣት ትሰራለች። በቃ አንተ ግን ማን ነው ተቆርቋሪ አይደለገ? በእርግጥ እኔ በአብሻ ሳስፖ ማንበታቱ ሰብሊ በጣም ጎበዝ ሰራተኛ ነች። እኔ ከእናንተ ጋር ምን አጨቃጨቂ? እንደፈለጋችሁ ሞት ትችላላችሁ። ቆይ ለምን ትበሳጨ? ታዲያ በሉ በቃ አሁን ወደ ስራ እንሂድ። በቃ